እንኳን ደስ አላችሁ። ብዙ የለፋንበት፣ ብዙ የተመኘንበት፣ ብዙ ተስፋ ቆርጠንበት የነበረው የአብርሽና የሩታዬ ፍቅር ተመልሶ በዛሬው ዕለት የሰርጋቸው ቀን ተቆርጧል። የሱታም ወጣች ወረቀቷን አብባ ወጣች። ፈጣሪ የተመሰገነ ይሁን ስለ ሁሉም ነገር። የእውነቴን ነው። ብዙ ነገር አየን በእነዚህ ልጆች ምክንያት። 2 ወር ከምናምን ያላባራ ማለት አንድም እረፍት የሌለው ጸብ ታውቃላችሁ። እረፍት የሌለው ጸብ፣ አንዱ ጋር ጨረስን ስንል አንደኛው ሲመጣ፣ አንዱ ጋር ጨረስን ስንል አንደኛው ሲመጣ። ፈጣሪ የተመሰገነ ይሁን። በመጨረሻም እንግዲህ የሩታዬም የአብርሽም ሳቅ ተመልሶ ለቁም ነገር በቅተው ወግ ማድረግ እንግዲህ ሊያሳዩቸው ነው ቤተሰቦቻቸውን፣ እኛንም ጭምር። እንኳን ደስ አላችሁ ውድ ቤተሰቦቻቸው፣ እናንተም አብርሽዬና ሩታ። ይሄን የምመኘው እኔ ብቻ ካልሆንኩኝና ሁላችሁም የነሱን መልካምና ጥሩ ነገር ማየት የምትፈልጉ እስቲ በላይክ እያሳያችሁኝ ሐሳብና አሴቶቻችሁን ስሜቶቻችሁን ደግሞ ኮሜንት ላይ ጻፉላቸው። ሁሉንም ሜንሽን አድርጌያቸው ይሄን ቪዲዮ ስለምለቀው ሐሳባችሁን አሴቶቻችሁንና ስሜታችሁን ያነቡታል፣ ያዩታል፣ ጻፉላቸው። ነገር ግን በዚህ ሁሉ ደስታ መሃል የተረሳ ወሳኝ ነገር አለ። በቃ ቡሪካ አሁን እየጠረጠርከኝ ነው እንዴ? አው እየጠረጠርኩ ነው። ብዙ ነገር አድርጋል፣ ብዙ ነገር አይቻለሁ። ሁለተኛ ምን አድርጌ ከዚህ በኋላ ካንተ ጋር እየነገርኩህ እኮ ነው ያለሁት። እያስረዳሁህ አልፈልግም። ከዚህ በኋላ አትገናኝ፣ አያገባኝም። እሺ እኔ አትንካኝ። በቃ አትደውልልኝ። ከዚህ በኋላ አልደውልልህም። እውነቱና አትንካኝ። አብርሽ እንደተማሽ ወረቀቱ ስታረብኝ ምን ነው መጠየቅ እንፈልገኝ ነው ፋሚሊ ምን አይነት ደስታ ተሰማሽ? ሩታዬ ናት እና በጣም ደስ ይላል። ብዬ ላውራክ ጠረጴዛ ላይ ያስቀመጥከው አልነገረኝም ነበረ። በቃ ሁሉንም ነገር አስተካክላለሁ አታስቢ ምናምን አለኝ። በአንድ ቀን እንደዚህ ይሆናል እኔም አልጠበኩም፣ እኔም አላመንኩም ነበረ። እኔም በዚህ ፍጥነት በዚህ ደረጃ ቶሎ ብሎ ይወስናል ብዬ አላሰብኩም ነበረ። ትላንትና ግን ሩታ መታ እንዳስጠነቀቀችው ማስጠንቀቂያ በቅርቡ ያደርገዋል ብዬ ነበር። ግን ደግሞ ኦልሞስት ከ10 ቀን በኋላ ነው እያልኳቸው ያለሁት። በ30 ነው ያለው። በጣም ይገርማል። አብርሽም በቃ ቆርጧል ብዬ እንዳስብ አድርጎኛል። ለማንኛውም ሩታዬ እንኳን ደስ አለሽ። ሩታ እንግዲህ ማታ እናወራበታለን ብያት አውርተን ምናምን ነገር ቀኑን ወስኜ እነግርሻለሁ ብያት አልነገርኳትም ነበረ እና የምንሄድበትን ቀን ምናምን ወረቀት ላይ ጽፌ ቤት ውስጥ አስቀምጬላት ነው ወደዚህ የመጣሁት። ከዛ እና የኔ ጋር ብያታለሁ። አሁን እያበረች ነው እየመጣች ያለች። ፋሚሊ በጣም ደስተኛ ሆናለች ምናምን። ሩታዬ ትላንትና በጣም አድንቄያታለሁ። ምክንያቱም በቃ እንደዚህ አንድ ሰው ውስን አድርጎ አንድን ሰው ስለ ነገሮች እንዲያስብ ካላደረገው፣ በተለይ ደግሞ አብርሽና ሩታ መሃል እንዳሉት ጓደኞች ስብስባቸው አይነው ሁሉም ይቅርታ ብለዋል። ግን በቃ ጊዜና ንፋስ መስጠት የለባቸውም ከዚህ በኋላ በቃ ብዬ አስባለሁ። እኔ ነገሮችን ቶሎ ብለው ወደ ቁም ነገሩ ወደ ትክክለኛው መንገድ ቢገቡ በጣም ደስ ይለኛል። ብዙዎቻችሁ በዚህ ሀሳብ ተስማማላችሁ ብዬ አስባለሁ። ፉአድ፣ ሁላችሁም ፈቲም፣ ፍቅርም፣ ቡሪካም ሁላችሁም እየጎዳችሁ ነው። በስሜቴ እየተጫወታችሁ ነው። በቃ ብትተውኝ ደስ ይለኛል። ፍቅርን ነው አይደል ትቼልሃለሁ። ከዛ አንቺም በቃ ለኔ መናገር የፈለግሽው ነገር ተናግረሻል፣ ጨርሰናል። ቆይ ስሜትህን እየጎዱት ያሉት እኮ እነሱ ሳይሆኑ አንተ ራስህ ነህ። የራስህን ስሜት እየጎዳ ያለው አይኖ። በጣም ብዙ ነገር ላንተም ለፍቅርም ቆሜ ስከራከር ስሟገትላችሁ ነው ያለሁት። አሁንም ድረስ ብዙ ነገር እየተባልኩ ነው። አይመለከተኝም። እኔ እውነታው ጋር እስከ ቆምኩኝ ድረስ በአብርሽና በሩታም ብዙ ነገር ተብዬ ያልኳት ነገር ተፈጥራለች። በእናንተ መሃል አሁንም ደግሜ የምለው ነገር አለ። ፍቅርና ፉአድ አሁን ላይ እንደዚህ ይሁኑ እንጂ አብረው በፍቅር ተመልሰው እንደዚህ ተቃቅፈው እንደምናያቸው ቃል ገብቼላችኋለሁ። በጣም በቅርቡ ይሆናል። ነገር ግን አሁንም ቢሆን ልብ ለልብ በአፋችሁ ባትቆሳሰሉ ጥሩ ነው ብዬ አስባለሁ። ፉአድ አሁንም ቢሆን ቪዲዮዬን እያየ ሆነው የምመክርህ አንድ ነገር፣ ፍቅርዬን ለብቻው አገኛትና ፍቅርህን ግለጽላት። ይሄ በቃ አግሬሲቭ ሆነክ በቃ ከሱ ጋር ነሽ እኔ ምናምን ማለቱን ትተክ ዝቅ ብለክ እግሯ ስር መውደቅ ካለብክ እግሯ ስር ድፍት ብለህ የምትወዳት ከሆነ ይቅርታ ጠይቃትና ወደ ፍቅር ህይወት ተመለስ። ከትላንትና ወዲያ ልክህን ነግርሃለች። እዚህ ጋር የቆመችው
እህት ፍቅር ጥያቄ ምላሽ ባያገኝ አሰብኩ እኔ በጣም እኮ በትዕግስት ሆነ ይሆናል ያመንኩ። ቆይ እኔ የምለው ፍቅርን ብትሆኚ አሁን ላይ ማድረግ አለብሽ ብዬ ልቤን እየተሰማኝ ያለ ነገር አለ። እኔ ልቤን ከተሰማኝ ከመናገር ወደኋላ እንደማልል ታውቃላችሁ። እገሌ እንደዚህ ይሆናል፣ እገሌ እንደዚህ ያስባል፣ እገሌን ይከፋዋል፣ እገሌ እንደዚህ ይሏል ብዬ ማንንም እዚህ እያሽሞነሞንኩኝ ምንም ያላጠፋን ሰው የምሳደብበት ምንም አይነት ምክንያት እንደሌለኝ ታውቃላችሁ። ይሄ አንድ ሳይድ ይዤ አንዱን ዝም ብዬ የምሳደብ ሰው አይደለሁኝም። እኔ እውነታዋ ባለችበት ቦታ ላይ መናገር ያለብኝን ነገር እናገራለሁ። አሁንም ቢሆን ፍቅር በደንብ አድርገሽ አገናዝቢ። ትላንትና ሁሉን ነገር ትቼ እሄድበታለሁ ያልሽው አውሮፕላን ያመለጠሽ ፈጣሪ ነገሮችን ለመልካም እያደረገ እንደሆነ በደንብ አድርገሽ አስተውይ። ለፉአድ እድል ስጩ፣ ለራስሽም እድል ስጩና ቁጭ ብላችሁ እንድታወሩበት፣ ስለ ፍቅራችሁ እንድትመካከሩበት፣ ያለማንም ጣልቃ ገብነት ፍቅራችሁ መሃል ላይ ባለበት እንድታወሩ ይሁን። አንቺ ብቻ ሳትሆኚ በጣም ብዙ ቤተሰቦችሽ እየተጨነቁ እኔ ለሌላ ሰው የሰራሁት ቪዲዮ ላይ እየመጡ ኮሜንት ላይ እባክህን የሆነ ነገር በለን እያሉኝ ነው ያሉት። ይኸውልሽ ለቤተሰቦችሽ ስትይ ሳይሆን ለራስሽ ልብም ለፍቅርሽም ስትይ መስዋዕትነት መክፈል ካለብሽና ይቅርታ ማለት ካለብሽ ይቅርታ በይ። ይኸውላችሁ በፍቅር መሃል ይቅርታ መቼም ቢሆን ዝቅ ማለት ሆኖ አያውቅም። በፍቅር መሃል አንድ ሰው ዝቅ ሲል ከፍ እያለ ነው። ዝቅ ላለው ሰው ይቅርታ የሚያደርገው ሰው ደግሞ ጊዜ ሳይወስድ ይቅርታ ካደረገ ፍቅራችሁ ወደ ነበረበት ተመልሶ የድሮ ሳቃችሁንና የድሮ ፍቅራችሁን የምናይበት ቀን ቅርብ ነው ብዬ አስባለሁ። በሐሳብ የምትስማሙ ሰዎች የተለመደችዋ ቦታ እየተገናኘን ፍቅረዬንም ፉንም ማለት የምትፈልጉት ነገር ካለ በነፃነት ጻፉላቸው። ይሄንን ቪዲዮና ሐሳባችሁን ያዩታል። የአብርሽ የሩታ የፍቅርና የፉአድ ቤተሰቦች የግሬስ ፋሚሊ ይህን ቪዲዮ እስከ መጨረሻው ድረስ ተመልከቱት። ወደ በኋላ ላይ የማስተላልፈው መልእክትና የማሳያችሁ ወሳኝ ቪዲዮ አለኝ። ጊዜ እንፈልጋለን። ስፔሻሊ ሴት ልጆች ምንድነው እቃ ይሄ ቁሳቁስ ምናምን ስጦታ ከሚሰጠን ይልቅ ጊዜ ቢሰጠን በጣም ደስተኞች ስለምንሆን ከዛ አንጻር ነው ለምን ይሄን ነገር እንደዚህ ያደርጋል በሚል ነው እንጂ እኔ እሱን ሰላም ነው ቀርቼ ምናምን ሳይሆን በቃ ካደረጋቸው ነገር አንጻሮች ይሄ የተሰማኝን ፊሊንግ እሱም እንዲያውቀው ፈልጋለሁ ብዬ በማለት ነው እነዚህ ነገሮች ላይ ያደረኩትኝ። ስለዚህ ያንን ነገር ደጋግሜ እኔም ይቅርታ መጠየቅ ፈልጋለሁ። ያ ይቅርታ ማለቱ ትልቅነት ነው። አንቺም እሱም አንቺን ይቅርታ መባባላችሁ ግን ውድ ቤተሰቦች አሁን የምናገረው ነገር ከተሳሳትኩኝ እስቲ አርሙኝ። አብርሃምና ሩታ ጸባቸው እንዲቆይ እንዲሁም ደግሞ ችግራቸው ቶሎ እንዳይፈታ የሆነው መሃላቸው በገቡ ሶስተኛ ሰዎች ነው ብዬ አስባለሁኝ። ምክንያቱም እነሱ ልባቸው ቢፈልግ እንኳን እነዛ መሃል ላይ የገቡባቸው ሰዎች ግን በጣም ከባዶች ስለነበሩ አይኑ ይቅርታ ጠይቀዋል፣ ይገባኛል። ግን አሁን ላይ ሩታ ላለችው መልስ ነው እየሰጠኋት ያለሁት። አብርሃምም ልብ ውስጥ ይሄን ያስባል ብዬ አስባለሁ። ይቅርታ ማለታችሁ እንዳለ ሆኖ አሁንም ግን ማስተካከል ያለባችሁና በንቃት ማየት ያለባችሁ መሃላችሁ የሚገቡ ሶስተኛ ሰዎችን ከህይወታችሁ እንዴት አድርጋችሁ ማስወጣት እንዳለባችሁ ነው ብዬ አስባለሁ። በዚህ ጉዳይ ላይ በጣም ብዙ የምትሉት ነገር ይኖራል ብዬ አስባለሁ። ውድ ቤተሰቦቼ ኮሜንት ላይ ጻፉልኝ፣ የሁላችሁንም አነበዋለሁ። ያ ጋይስ እንግዲህ ከሰሞኑ በግሬስ ፋሚሊ ውስጥ እየተፈጠረ ያለውን ነገር አለማወቅ አትችሉም። በተለይ የኔ ቤተሰብ ከሆናችሁ በቀን አዳዲስ ነገሮችን እያስኩላችሁ እየመጣሁኝ ስለሆነ ማለት ነው። በትላንትና ዕለት ሩታዬ አብርሽን የሰርጋችንን ቀን ቆርጠን መጋባት አለብን ባለችው መሰረት በዛሬው ዕለት አብርሽ አንድ ሰርፕራይዝ ይዞልን መጥቷል። ነገር ግን በዚህ ሁሉ ደስታ መሃል የተረሱ ሁለት ሰዎች አሉ፣ ፍቅርና ፉአድ ማለት ነው። ምንድነው? ትላንትና እነሱን ቪዲዮ ሰርተዋል። ብዙዎቻችሁ ስትጠብቁኝ ነበረ፣ ግን ስላልተመቸኝ ትላንት ቪዲዮ አልሰራውላችሁም ነበረ። ትላንትና ባልሰራላችሁም እንግዲህ በአብርሽ በሩታዬና በፍቅርዬ እንዲሁም በፉአድ ቪዲዮ ከመስራት የሚከለክለን ነገር ስለሌለ አሁን መጥቼላችኋለሁ ማለት ነው። እንደተለመደው እኔ በቪዲዮ እንደዚህ እያየውኝ ሐሳብና አስተያየቴን ስሰጥ እናንተ ውድ ተመልካቾቼ ደግሞ በኮሜንት ላይ ሐሳብና አስተያየቶቻችሁን እያስቀመጣችሁልኝ ለዚህ ቤት ለዚህ ቻናል አዲስ የሆናችሁና እኔንም ለመጀመሪያ ጊዜ እያያችሁኝ ያላችሁ አሁን ከታች የምታዩትን የሰብስክራይብ ምልክትና የደውል ምልክቷን እየነካችሁ እንዲሁም ቪዲዮውን አንዳችሁም ሳትቀሩ ላይክ በማድረግ ሐሳብ አስተያየቶቻችሁን በየቪዲዮዎቹ መሃል ላይ በነፃነትና በጨዋነት እያስቀመጣችሁልኝ
የዛሬውን ቪዲዮ እንጀምር። ሰላም እንዴት ናችሁ? በሱ ፍቃድ ነኝ። ሰላም ውድ የቻናላችን ፋሚሊዎች እንዴት ናችሁ? ደህና ናችሁ? አማን ናችሁ? እኛ በጣም ደህና ነን። እግዚአብሔር ይመስገን። አብርሽ እንደዚህ ሲስቅ አይተነው አናውቅም። በጣም ደስ ብሎታል። ደስ ላይሉ አይችልም። ሩታዬን የመሰለ ልጅ በመጨረሻም እንግዲህ ሚስቱ አድርጎ ሊያስገባት ነው ቤቱና ያው ቤቱ ከገባች ብትቆይም ግን በይፋዊ መልኩ እንግዲህ ሚስቴ ናት ብሎ አውጆ እንግዲህ በሰርግ ሊያገባት ነውና እንኳን ደስ አለክ። በጣም እንደዚህ ደስ ብሎ ስላየሁኝ ደስ ብሎኛል። በጣም ብዙ ጊዜዎች አለፉ። እናንተ እርስ በርስ መስማማት ሳትችሉ፣ እናንተ አንዳችሁ ለአንዳችሁ ዝቅ ማለት ሳትችሉ ብዙ ነገሮች አልፈዋል። ግን ፈጣሪ ምንጊዜም አይሳሳትም። ሁሉንም ነገር በጊዜው ነው እና የሚሰራው። አሁንም ደስ ብሎ ስላየሁኝ ግን ደስ ብሎኛል። እግዚአብሔር ይመስገን። ዛሬ እንግዲህ ተመልሰን ወደ እናንተ በደስታ ደስ በሚል ቪዲዮ መተንላችኋል ማለት ነው። ፋሚሊዎቻችን እንግዲህ እንኳን ደስ አላችሁ። ትናንትና ቃል በገባሁት መሰረት ዛሬ በድጋሚ መጥቼ ብዙ ደስ የሚሉ ዜናዎችን ልነግራችሁ ወደ እናንተ መጥቻለሁ ማለት ነው። ፋሚሊዎቻችን ከእናንተ ጋር ዛሬ ሩታም ሰርፕራይዝ ሆናለች። እንግዲህ ማታ እናወራበታለን ብያት አውርተን ምናምን ነገር ቀኑን ወስኜ እነግርሻለሁ ብያት አልነገርኳትም ነበረ እና የምንሄድበትን ቀን ምናምን ወረቀት ላይ ጽፌ ቤት ውስጥ አስቀምጬላት ነው ወደዚህ የመጣሁት። ከዛ እና የኔ ጋር ብያታለሁኝ። አሁን እያበረች ነው እየመጣች ያለች። ፋሚሊዎች በጣም ደስተኛ ሆናለች ምናምን። ሩታዬ ትላንትና በጣም አድንቄያታለሁ። ምክንያቱም በቃ እንደዚህ አንድ ሰው ውስን አድርጎ አንድን ሰው ስለ ነገሮች እንዲያስብ ካላደረገው፣ በተለይ ደግሞ አብርሽና ሩታ መሀል እንዳሉት ጓደኞች ስብስባቸው አይነው ሁሉም ይቅርታ ብለዋል። ግን በቃ ጊዜና ንፋስ መስጠት የለባቸውም ከዚህ በኋላ በቃ ብዬ አስባለሁ። እኔ ነገሮችን ቶሎ ብለው ወደ ቁም ነገሩ ወደ ትክክለኛው መንገድ ቢገቡ በጣም ደስ ይለኛል። ብዙዎቻችሁ በዚህ ሀሳብ ተስማማላችሁ ብዬ አስባለሁ። እና እኔም ደስተኛ ሆኛለሁ። ፋሚሊዎቼ አንዳንድ ነገሮች አልተስተካከሉልኝም ነበረ። እንደ በፊት አይደለም አሁን ላይ ዱባይ ማለት ነው። ብዙ ነገሮች ያስፈልጉታል። ቀለል ባለ መንገድ እንደ በፊት አይኬድም እና ባንክ ስቴትመንት ምናምን ቪዛ ራሱ ለ3 ቀን ለ4 ቀን ነበር የሚፈቀደው። እኛ ደግሞ ያው እግዚአብሔር ካለ 15 ቀን እንቆያለን። በዛው እንግዲህ እንዝናናለን ብለን ስላሰብን ፋሚሊዎቼ ብዙ ነገር አልተሳካልኝም ነበረ። አሁን ግን ደዋውዬ በብዙ መንገድ ጨራርሻለሁ ማለት ነው። ፋሚሊዎች እንኳን ደስ አላችሁ፣ እኛንም እንኳን ደስ አላችሁ በሉን። እንኳን ደስ አላችሁ። በሰላም ሄዳችሁ ትመጣላችሁ። በጣም በአሪፉ ነገሮቻችሁ ሁሉ ተሳክተውላችሁ በደስታ ትመለሳላችሁ ብዬ እንግዲህ አስባለሁ። የፈጣሪ ፈቃድ ይሁን። ጉዞአችን በውጪዎች 30 ይሆናል ማለት ነው። ጉዞ ወደ ዱባይ ለ15 ቀን ለመዝናናት በዛውም ደግሞ ሰርጋችንን ቀለበት ፕሮግራማችንንም እዛው እናደርጋለን ማለት ነው። ፋሚሊዎቻችን እንግዲህ ከብዙ ሀገራት አብርሽ ሰርጋችሁ ሲደርስ ወደ ዱባይ ስመጡ እኛም መምጣት እንፈልጋለን እና ቀኑን እንዲነገረን ምናምን ስላሉ ነው አብዛኛዎቹ ዛሬ ሚዲያ ላይ ወጥቼ ለሁሉም ሰው ደውዬ መናገር ስለማልችል በ30 ዱባይ ላይ የሰርግ የቀለበት ፕሮግራም ይኖረናል ማለት ነው። የኔና የሩታዬ እኔን ራሱ እየጠየቃችሁ ነበረ። በቃ በውስጥ የምታውቀው የነገሩህ ነገር ካለ ንገረን፣ በቃ ቀስ ብለን እንሄዳለን ሲሉኝ ነበረ ብዙ ሰዎች። ይኸው ከራሱ አንደበት ስሙት። እንግዲህ እኛውም ሀገር ከካናዳ ሊሆን ይችላል፣ ከአሜሪካ፣ ከስዊዘርላንድ እንዲሁም የተለያየ አውሮፓ ሀገር፣ አረብ ሀገራት ያላችሁ በሙሉ ዌልካም ብለናል። ተጋብዛችኋል ሁላችሁም ማለት ነው። ፋሚሊዎች ማንም ሰው እንዳይቀር። በተለይ የኛ ወዴ ስለኛ ቦታ ያላችሁ ያን የምትወዱኛል የምታከብሩ ማናችሁም እንድትቀሩ አንፈልግም። ፋሚሊዎቻችን ሁላችሁንም የክብር እንግዳ አድርገን ጋብዘናችኋል። በውጪዎች 30 ሁላችንም ዱባይ ላይ እንገናኛለን ማለት ነው። ፋሚሊዎቻችን በውጪዎች 30 ማለት ዛሬ ስንት ነው? ዛሬ ኦልሞስት ቀኑ 19 ነው። ነገ 20 ከ10 ቀን በኋላ ማለት ነው። ወይ ከ11 ቀን ወይ ከ10 ቀን በኋላ ማለት ነው። ያው ብዙዎቻችሁ ስትጠይቁኝ ስለነበረ እቺን ነገር በደንብ አድርጌ በአመክንዮ እንድታዩት የፈለግኩት ያው መልሱ እዚህ ላይ ያለ ልላችሁ ነው። እናንተ ጋር ከኦዲየንሶቻችን ጋር ተገናኝተን በአካል ዘና ፍትት ማለት እንፈልጋለን። የኛ አድናቂዎችንም ማግኘት እንፈልጋለን። ሁላችሁንም ማግኘት እንፈልጋለን። እንግዲህ ፋሚሊዎቻችን ከተሳካልን አሪፍ ጊዜ 15ኛውን ቀን እናሳልፋለን ብለን እናስባለን ከእግዚአብሔር ጋር። አሜን። ከተሳካልን ሳይሆን በደንብ ይሳካላችኋል። ምክንያቱም ትክክለኛና ንጹህ ፍቅር መሃል ልባችሁ ንጹህ ካረጋችሁ የፈጣሪ መንፈስም ከእናንተ ጋር በደንብ አድርጎ ፍሎ ያደርጋልና ፈጣሪ ይፈቅዳል፣ ትሄዳላችሁ። ጥሩ ጊዜ ከሩታዬም ጋር ሩታዬም ከአብርሽ ጋር እንዲሁም ከቤተሰቦቻችሁ ጋር አሳልፋችሁ ትመጣላችሁ። ለመሆኑ ሩታዬ ስትመጣ ምን አለች?
እንመልከታት። የሱታ ብድ ወጣች ወረቀቷን አብባ ወጣች። ፈጣሪ የተመሰገነ ይሁን ስለ ሁሉም ነገር። የእውነቴን ነው። ብዙ ነገር አየን በእነዚህ ልጆች ምክንያት። 2 ወር ከምናምን ያላባራ ማለት አንድም እረፍት የሌለው ጸብ ታውቃላችሁ። እረፍት የሌለው ጸብ አንዱ ጋር ጨረስን ስንል አንደኛው ሲመጣ፣ አንዱ ጋር ጨረስን ስንል አንደኛው ሲመጣ። ፈጣሪ የተመሰገነ ይሁን። በመጨረሻም እንግዲህ የሩታዬም የአብርሽም ሳቅ ተመልሶ ለቁም ነገር በቅተው ወግ ማድረግ እንግዲህ ሊያሳዩቸው ነው ቤተሰቦቻቸውን፣ እኛንም ጭምር። እንኳን ደስ አላችሁ ውድ ቤተሰቦቻቸው፣ እናንተም አብርሽዬና ሩታ። ይሄን የምመኘው እኔ ብቻ ካልሆንኩኝና ሁላችሁም የነሱን መልካምና ጥሩ ነገር ማየት የምትፈልጉ እስቲ በላይክ እያሳያችሁኝ ሐሳብና አሴቶቻችሁን ስሜቶቻችሁን ደግሞ ኮሜንት ላይ ጻፉላቸው። ሁሉንም ሜንሽን አድርጌያቸው ይሄን ቪዲዮ ስለምለቀው ሐሳባችሁን አሴቶቻችሁንና ስሜታችሁን ያነቡታል፣ ያዩታል። ጻፉላቸው። እንደተማሽ ወረቀቱ ስታረብኝ ምን መጠየቅ ፈልገኝ እንዴ ነው ፋሚሊ ምን አይነት ደስታ ተሰማሽ? ሩታዬ ናት እና በጣም ደስ ይላል። ብዬ ላውራክ ጠረጴዛ ላይ ያስቀመጥከው አልነገረኝም ነበረ። በቃ ሁሉንም ነገር አስተካክላለሁ አታስቢ ምናምን አለኝ። በአንድ ቀን እንደዚህ ይሆናል እኔም አልጠበኩም፣ እኔም አላመንኩም ነበረ። እኔም በዚህ ፍጥነት በዚህ ደረጃ ቶሎ ብሎ ይወስናል ብዬ አላሰብኩም ነበረ። ትላንትና ግን ሩታ መታ እንዳስጠነቀቀችው ማስጠንቀቂያ በቅርቡ ያደርገዋል ብዬ ነበር። ግን ደግሞ ኦልሞስት ከ10 ቀን በኋላ ነው እያልኳቸው ያለሁት። በ30 ነው ያለው። በጣም ይገርማል። አብርሽም በቃ ቆርጧል ብዬ እንዳስብ አድርጎኛል። ለማንኛውም ሩታዬ እንኳን ደስ አለሽ። ምን መሰለህ ጠይቄ ነበረ። በቃ ማለት ያው ትላንትና እንዳወራሁክ ነው። ካሁን በኋላ እንደዚህ አይነት ነገሮች እንዲፈጠሩ አልፈልግም ምናምን ብዬሃለሁ። እና ደግሞ በቃ አለ አይደለ ቃል እንድትገባልኝ እፈልጋለሁ። ከዚህ በኋላ ምንም አይነት ነገር እኔ እናንተ መሀል እንደማይገባ በእኔ በኩል እርግጠኛ ነኝ። ምንም አይነት ነገር እንደማይፈጠር ማለት ያው ከዚህ በፊትም እያደረግኳቸው የነበሩት ነገሮች በሙሉ እልህ ስለያዘኝና እኔ ተመላሽ በተባልኩበት ሰዓት ማለት በቃ ታይ ምናምን በተባልኩበት ሰዓት እሺ ብዬ እሱ ደግሞ ብሶ በመገኘቱ ነው ተናድጄ እንደዛ አይነት ነገሮችን ያደረኩትና ስለዚህ መነሻው ማነው እሱ ነው ማለት ነው። ይሄ ነገር እንደማይፈጠርና ካሁን በኋላ እንደዚህ አይነት ንትርክ ውስጥ እንደማንገባ የሆነ በቃ አለ አይደለ አለመተማመን አይደለም ባይዘው ሰላም ነው ምናምን ቀርቼ ሳይሆን ከዚህ በፊትም በተፈጠሩት ነገሮች እኔ አለማመን ሳይሆን የሆነ አለ አይደለ እንደ ሴት ልጅ መጥፎ ስሜት ይሰማናል። አንዳንዴ ጊዜ እንፈልጋለን። ስፔሻሊ ሴት ልጆች ይሄ ምንድነው እቃ ይሄ ቁሳቁስ ምናምን ስጦታ ከሚሰጠን ይልቅ ጊዜ ቢሰጠን በጣም ደስተኞች ስለምንሆን ከዛ አንጻር ነው ለምን ይሄን ነገር እንደዚህ ያደርጋል በሚል ነው እንጂ እኔ እሱን ሰላም ነው ቀርቼ ምናምን ሳይሆን በቃ ካደረጋቸው ነገር አንጻሮች ይሄ የተሰማኝን ፊሊንግ እሱም እንዲያውቀው ፈልጋለሁ ብዬ በማለት ነው እነዚህ ነገሮች ላይ ያደረኩትኝ። ስለዚህ ያንን ነገር ደጋግሜ እኔም ይቅርታ መጠየቅ ፈልጋለሁ። ይቅርታ ማለቱ ትልቅነት ነው። አንቺም እሱም አንቺን ይቅርታ በባባላችሁ። ግን ውድ ቤተሰቦች አሁን የምናገረው ነገር ከተሳሳትኩኝ እስቲ አርሙኝ። አብርሃምና ሩታ ጸባቸው እንዲቆይ እንዲሁም ደግሞ ችግራቸው ቶሎ እንዳይፈታ የሆነው መሃላቸው በገቡ ሶስተኛ ሰዎች ነው ብዬ አስባለሁኝ። ምክንያቱም እነሱ ልባቸው ቢፈልግ እንኳን እነዛ መሃል ላይ የገቡባቸው ሰዎች ግን በጣም ከባዶች ስለነበሩ አይኖ ይቅርታ ጠይቀዋል፣ ይገባኛል። ግን አሁን ላይ ሩታ ላለችው መልስ ነው እየሰጠኋት ያለሁት። አብርሃምም ልብ ውስጥ ይሄን ያስባል ብዬ አስባለሁ። ይቅርታ ማለታችሁ እንዳለ ሆኖ አሁንም ግን ማስተካከል ያለባችሁና በንቃት ማየት ያለባችሁ መሃላችሁ የሚገቡ ሶስተኛ ሰዎችን ከህይወታችሁ እንዴት አድርጋችሁ ማስወጣት እንዳለባችሁ ነው ብዬ አስባለሁ። በዚህ ጉዳይ ላይ በጣም ብዙ የምትሉት ነገር ይኖራል ብዬ አስባለሁ። ውድ ቤተሰቦቼ ኮሜንት ላይ ጻፉልኝ፣ የሁላችሁንም አነበዋለሁ። ለማንኛውም የነ አብርሽን ደስታ በዚህ መልኩ ካየን እኔ ግን አሁንም ድረስ እያሳሰበኝ ያለ አንድ ጉዳይ አለ። አብርሃምም ሩታዬም ዝም ብለውታል። ለምን እንደሆነ ባይገባኝም የፍቅርና የፉ ጉዳይ እስካሁንም ያልተፈታ ጉዳይ ሆኗል። አይኖ አብረው እንደሚመለሱ አውቃለሁኝ። ግን እርስ በርስ መቋሰላቸው ከዛሬ ነገ እየባሰበት ነው።
ውድ ቤተሰቦች እናንተም ልታስቡበት ይገባል። ትላንት የተፈጠረውን ግን ባጭሩ አሳይቻችሁ እኔ በሐሳቤ እመለሳለሁ። ሁላችሁም ፈቲም ፍቅርም ቡሪካም ሁላችሁም እየጎዳችሁ ነው። በስሜት እየተጫወታችሁ ነው። በቃ ብትተውኝ ደስ ይለኛል። ፍቅርን ነው አይደል ትቼልሃለሁ። ከዛ አንቺም በቃ ለኔ መናገር የፈለግሽው ነገር ተናግረሻል አይደል? ጨርሰናል። ቆይ ስሜትህን እየጎዱት ያሉት እኮ እነሱ ሳይሆኑ አንተ ራስህ ነህ የራስህን ስሜት እየጎዳ ያለው። አይኖ በጣም ብዙ ነገር ላንተም ለፍቅርም ቆሜ ስከራከር ስሟገትላችሁ ነው ያለሁት። አሁንም ድረስ ብዙ ነገር እየተባልኩ ነው፣ አይመለከተኝም። እኔ እውነታው ጋር እስከ ቆምኩኝ ድረስ በአብርሽና በሩታም ብዙ ነገር ተብዬ ያልኳት ነገር ተፈጥራለች። በእናንተ መሃል አሁንም ደግሜ የምለው ነገር አለ። ፍቅርና ፉአድ አሁን ላይ እንደዚህ ይሁኑ እንጂ አብረው በፍቅር ተመልሰው እንደዚህ ተቃቅፈው እንደምናያቸው ቃል ገብቼላችኋለሁ። በጣም በቅርቡ ይሆናል። ነገር ግን አሁንም ቢሆን ልብ ለልብ በአፋችሁ ባትቆሳሰሉ ጥሩ ነው ብዬ አስባለሁ። ፉአድ አሁንም ቢሆን ቪዲዮዬን እያየ ሆነው የምመክርህ አንድ ነገር ፍቅርዬን ለብቻው አገኛትና ፍቅርህን ግለጽላት። ይሄ በቃ አግሬሲቭ ሆነክ በቃ ከሱ ጋር ነሽ እኔ ምናምን ማለቱን ትተክ ዝቅ ብለክ እግሯ ስር መውደቅ ካለብክ እግሯ ስር ድፍት ብለህ የምትወዳት ከሆነ ይቅርታ ጠይቃትና ወደ ፍቅር ህይወት ተመለስ። ከትላንትና ወዲያ ልክህን ነግርሃለች እዚህ ጋር የቆመችው እህት። በቃ አይመለከተኝም። ከዚህ በኋላ ሶስታችሁንም ማግኘት አልፈልግም። በእናታችሁ በስሜት አትጮቱ። በቃ አትጥሩ። ምንድነው አንተ ያልካለው ነገር? በቃ ቡሪካ አሁን እየጠረጠርከኝ ነው እንዴ? አው እየጠረጠርኩ ነው። ብዙ ነገር አድርጋለሁ፣ ብዙ ነገር አይቻለሁ። ሁለተኛ ምን አድርጌ? ከዚህ በኋላ ካንተ ጋር እየነገርኩህ እኮ ነው ያለሁት። እያስረዳሁህ እኮ ነው ያለሁት። አትገናኝ፣ አያገባኝም እንዴ? እሺ እኔ አትንካኝ። በቃ አትደውልልኝ ከዚህ በኋላ። አልደውልልህም። እውነቱን አትንካኝ። ጥያቄ ምላሽ ባያገኝ አሰብኩ በትዕግስት ሆነ ይሆናል ያመንኩ። ቆይ እኔ የምለው ፍቅርን ብትሆኚ አሁን ላይ ማድረግ አለብሽ ብዬ ልቤን እየተሰማኝ ያለ ነገር አለ። እኔ ልቤን ከተሰማኝ ከመናገር ወደኋላ እንደማልል ታውቃላችሁ። እገሌ እንደዚህ ይሆናል፣ እገሌ እንደዚህ ያስባል፣ እገሌን ይከፋዋል፣ እገሌን ደስ ይሏል ብዬ ማንንም እዚህ እያሽሞነሞንኩኝ ምንም ያላጠፋን ሰው የምሳደብበት ምንም አይነት ምክንያት እንደሌለኝ ታውቃላችሁ። ይሄ አንድ ሳይድ ይዤ አንዱን ዝም ብዬ የምሳደብ ሰው አይደለሁኝም። እኔ እውነታዋ ባለችበት ቦታ ላይ መናገር ያለብኝ ነገር እናገራለሁ። አሁንም ቢሆን ፍቅር በደንብ አድርገሽ አገናዝቢ። ትላንትና ሁሉን ነገር ትቼ እሄድበታለሁ ያልሽው አውሮፕላን ያመለጠሽ ፈጣሪ ነገሮችን ለመልካም እያደረገ እንደሆነ በደንብ አድርገሽ አስተውይ። ለፉአድ እድል ስጩ፣ ለራስሽም እድል ስጩና ቁጭ ብላችሁ እንድታወሩበት፣ ስለ ፍቅራችሁ እንድትመካከሩበት፣ ያለማንም ጣልቃ ገብነት ፍቅራችሁ መሃል ላይ ባለበት እንድታወሩ ይሁን። አንቺ ብቻ ሳትሆኚ በጣም ብዙ ቤተሰቦችሽ እየተጨነቁ እኔ ለሌላ ሰው የሰራሁት ቪዲዮ ላይ እየመጡ ኮሜንት ላይ እባክህን የሆነ ነገር በለን እያሉኝ ነው ያሉት። ይኸውልሽ ለቤተሰቦችሽ ስትይ ሳይሆን ለራስሽ ልብም ለፍቅርሽም ስትይ መስዋዕትነት መክፈል ካለብሽና ይቅርታ ማለት ካለብሽ ይቅርታ በይ። ይኸውላችሁ በፍቅር መሃል ይቅርታ መቼም ቢሆን ዝቅ ማለት ሆኖ አያውቅም። በፍቅር መሃል አንድ ሰው ዝቅ ሲል ከፍ እያለ ነው። ዝቅ ላለው ሰው ይቅርታ የሚያደርገው ሰው ደግሞ ጊዜ ሳይወስድ ይቅርታ ካደረገ ፍቅራችሁ ወደ ነበረበት ተመልሶ የድሮ ሳቃችሁንና የድሮ ፍቅራችሁን የምናይበት ቀን ቅርብ ነው ብዬ አስባለሁ። በሐሳብ የምትስማሙ ሰዎች የተለመደችዋ ቦታ እየተገናኘን ፍቅረዬንም ፉንም ማለት የምትፈልጉት ነገር ካለ በነፃነት ጻፉላቸው። ይሄንን ቪዲዮና ሐሳባችሁን ያዩታል። ያ ጋይስ እንግዲህ ለዛሬ የነበረኝ ቪዲዮ ተመለከታችሁትን ይመስል ነበረ። በአንዱ ተደስተናል፣ በነ ፍቅርዬ ደግሞ ትንሽ ያው መመለሳቸው አይቀርም። ግን አሁን ላይ የተፈጠረባቸው ያለው ነገር በጣም እያሳዘነኝ ስለሆነ ፈጣሪ እንግዲህ ይቅደምላችሁ ነው ልል የምችለው። እስካሁን ድረስ አብራችሁን ስለቆያችሁና ይሄንን ቪዲዮ እስካሁን ድረስ ቆይታችሁ እያያችሁ ሰብስክራይብ ሳታደርጉ ልትወጡ ያላችሁ እስቲ ቼክ አድርጉ። ወረድ በሉና ሰብስክራይብ ማድረግ አለማድረጋችሁን፣ ላይክ ማድረግ አለማድረጋችሁን ቼክ እያደረጋችሁ ውጡ። እንዲሁም በኮሜንት ላይ ደግሞ በቪዲዮ ላይ ምልጨምር ምልቀንስ እየነገራችሁኝ እዚህ ስክሪን ላይ ካስቀመጥኩላችሁ ቪዲዮ አንዱን መርጣችሁ እያያችሁና የተዝናናችሁ ቆዩኝ። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። ይመቻችሁ።